ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ድንበር ላይ ጦሩ መጠነ ሰፊ ዘመቻ ጀመረ። ከባድ ውጊያ መቀስቀሱ ተሰምቷል። ጦሩ ድሮን መጥቶ መጣሉን ይፋ ያደረገ ሲሆን በአየርና በምድር የታገዘ ከባድ ውጊያ እየተደረገ እንደሆነ ተገልጿል። የባህር በር ለማግኘት በሚደረገው ጉዞ የጦር መኮንኖች ዝግጅት ማድረግ ይጠበቅባቸዋል ሲሉ ፊልድ ማርሻል ብርሃኑ ጁላ ትዕዛዝ ሰጡ። ኢትዮጵያ የባህር በር ለማግኘት የምታደርገው ጉዞ ፈታኝ መስመሮችን ማለፍ የሚጠበቅ በመሆኑም ጠንካራ ዝግጅት ማድረግ ያስፈልጋልም ብለዋል። የኢትዮጵያ የአየር መከላከያና የወታደራዊ አቅም በመነቃቀት በዓለም አቀፍ ደረጃ ትኩረት እየሳበ ነው ተባለ። የዲያስፖራ አባላት በትግራይ ክልል ያለውን ወቅታዊ ሁኔታ ወደ ከፋ ደረጃ ማምራቱን በመጠቆም ከፍተኛ ስጋታቸውን እየገለጹ ይገኛሉ። ኢራን ለሟቹ መንፈሳዊ መሪ አያቶላ አሊ ካሜኒ ለ6 ቀናት የሚዘልቅ የቀብር ስነ ስርዓት በይፋ ጀመረች። ካሜኒ በጎርጎሮሳውያኑ የካቲት 28 ቀን 2026 ዓ.ም ቴህራን በሚገኘው መኖሪያ ቤታቸው ላይ በተደረገ የጋራ የአየር ጥቃት መገደላቸው ይታወሳል። የባህር በር ለማግኘት በሚደረገው ጉዞ የጦር መኮንኖች ከፍተኛ ዝግጅት ማድረግ ይጠበቅባቸዋል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ኢትዮጵያ የባህር በር ለማግኘት በምታደርገው ጉዞ ከፍተኛ የጦር መኮንኖች ጠንካራ ዝግጅት ማድረግ ይጠበቅባቸዋል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ትዕዛዝ ሰጥተዋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ በስትራቴጂና ደህንነት ጥናት ዘርፍ የላቀ ብቃት ያላቸውን 42 ከፍተኛ የጦር መኮንኖችና ከሲቪል ደህንነት ተቋማት የተውጣጡ መሪዎችን በዛሬው ዕለት አስመርቋል። ፊልድ ማርሻል ብርሃኑ ጁላ ለተመራቂዎቹ ባስተላለፉት መልእክት ኢትዮጵያ የባህር በር ለማግኘት የምታደርገው ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን በመረዳት ጠንካራ ዝግጅት ማድረግ ያስፈልጋል ብለዋል። ተመራቂዎቹ ወደ ስራ ስትሰማሩ በትምህርት ቆይታችሁ የቀሰማችሁትን እውቀትና ክህሎት በተግባር ከሚገጥሟቸው ሁኔታዎች ጋር በማዛመድ ለውጡ በግልጽ የሚታይ የአመራር ስራ መስራት ይጠበቅባችኋል ሲሉም ተደምጧል። ሰራዊቱ ወሳኝ የዝግጅት ስራዎችን እያከናወነ መሆኑን ጠቅሰው በዚህ ሂደት የላቀ አስተዋጽኦ ለማበርከት በከፍተኛ ተነሳሽነት መስራት እንደሚገባም አስገንዝበዋል። ድንበር ላይ ጦሩ መጠነ ሰፊ ዘመቻ መጀመሩ ተገልጿል። ከባድ ውጊያ ተቀስቅሷል። ጦሩ ድሮን መጥቶ መጣሉን ይፋ ያደረገ ሲሆን በአየርና በምድር የታገዘ ከባድ ውጊያ እየተደረገ ስለመሆኑም ተገልጿል። የሱዳን ጦር ኃይል በደቡብ ምስራቅ ብሉ ናይል ግዛት የምትገኘውንና ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጋር የምትዋሰነውን ስልታዊ ድንበር ከተማ ኮርሙክን መልሶ ለመቆጣጠር ከትናንት አንስቶ ሰፊ ማጥቃት መክፈቱን አናዶሉ የጦር ምንጮችን ጠቅሶ ዘግቧል። ይህ ጥቃት የተሰነዘረው ከአማጺው የፈጣን ድጋፍ ኃይል ወይም ደግሞ አርኤስኤፍ እና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጋር ከባድ ውጊያ ከተደረገ በኋላ ነው። የዜና ጣቢያው ስማቸው እንዳይገለጽ የፈለጉትን የጦር ምንጮችን ጠቅሶ እንደዘገበው የሱዳን ጦር ኃይልና አጋሮቹ በኮርሙክ ከተማ ዳርቻ በሚገኙት የፈጣን ድጋፍ ኃይል የፊት መስመር ይዞታዎች ላይ ለሰዓታት ከቆየ ውጊያ በኋላ ከባድ ጥቃት ሰንዝሯል። ይህ ጥቃት ከተማዋን መልሶ ለመቆጣጠር ያለመ የኦፕሬሽን አካል ሲሆን ከተማዋ ካለፈው መጋቢት ወር ጀምሮ በአርኤስኤፍ እና በሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ቁጥጥር ስር ቆይታለች። የመጨረሻው ጥቃት የተሰነዘረው በተባበሩት አረብ ኤምሬትስ የሚደገፈው የፈጣን ድጋፍ ኃይል አርኤስኤፍ እና አጋር ሚሊሻው የሱዳን ህዝብ ነጻነት ንቅናቄ ሰሜን የዚህ ዓመት መጋቢት ወር ላይ ኮርሙክን ከተቆጣጠሩ በኋላ በብሉ ናይል ክልል ውስጥ ለወራት የቆየው ወታደራዊ ዘመቻ በበረታበት ወቅት ነው። ይህ ሁኔታ ግጭቱ ወደ ጎረቤት ሀገር ኢትዮጵያ ሊሻገር ይችላል የሚል ስጋትንም ፈጥሯል። የኢትዮጵያ የአየር መከላከያና የወታደራዊ አቅም መነቃቃት በዓለም አቀፍ ደረጃ ትኩረት እየሳበ ነው ተባለ። ኢትዮጵያ ከተለያዩ ሀገራት ያገኘቻቸው ዘመናዊ መሳሪያዎችን በማቀናጀት የአየር መከላከያ አቅሟን በከፍተኛ ሁኔታ እያደሰች ትገኛለች ተብሏል። የሀገሪቱ የመከላከያ ስርዓት የሩሲያውን ፓንሲር ኤስ1 የቻይና የጦር መሳሪያዎችንና የእስራኤል ስፓይደር ሚሳይል ቴክኖሎጂዎችን ያካተተ ሲሆን እነዚህም ቁልፍ ስትራቴጂካዊ ተቋማትንና የሀገሪቱን የአየር ክልል ለመጠበቅ ታስበው በተሻሻሉ
በተሻሻሉ የራዳር መረቦችና የኤሌክትሮኒክስ ውጊያ መሳሪያዎች የተደገፉ ናቸው ተብሏል። ከነዚህ ማሻሻያዎች ጎን ለጎን አገሪቱ በኢትዮጵያ መከላከያ ኢንዱስትሪ ዘርፍ በኩል የሀገር ውስጥ የመከላከያ ኢንዱስትሪዋን እያሳደገች ትገኛለች። ዘርፉ ቀላል የጦር መሳሪያዎችን፣ ጥይቶችንና ሰው አልባ አውሮፕላኖችን የሚያመርት ሲሆን ከባድ ወታደራዊ መሳሪያዎችን በመጠገንና በማደስ ላይም ትኩረት አድርጎ እየሰራ ይገኛል ተብሏል። በዚህ መሰረት የኢትዮጵያ መከላከያ ሰራዊት በምስራቅ አፍሪካ አንደኛ፣ በአፍሪካ አምስተኛ እንዲሁም በዓለም አቀፍ ደረጃ 47ኛ ጠንካራ ጦር ተብሎ ተቀምጧል። በዩናይትድ ስቴትስ የሚኖሩ የትግራይ ተወላጆችና የዲያስፖራ አባላት በትግራይ ክልል ያለው ወቅታዊ ሁኔታ ወደ ከፋ ደረጃ ማምራቱን በመጠቆም ከፍተኛ ስጋታቸውን እየገለጹ ይገኛሉ። በአሁኑ ወቅት ክልሉ የበጀት የነዳጅና የመሰረታዊ አገልግሎቶች መቋረጥ በመጋፈጡ ህዝቡ በከፍተኛ ሰቆቃ ውስጥ እንደሚገኝ ተገልጿል። ይህን ተከትሎ የዶይቼ ቬለ ዘጋቢ ያነጋገራቸው የዲያስፖራ አባላትና ታዛቢዎች ለክልሉ ዘላቂ ሰላም ይበጃሉ ያሏቸውን ሁለት የተለያዩ እርስ በርስ የሚጋጩ መፍትሄ አቅጣጫዎችን ጠቁሟል። በደቡብ ካሮላይና ነዋሪ የሆኑት የዲያስፖራ ተሳታፊ አቶ አባይ ግዳይ በበኩላቸው የትግራይን ህዝብ በማንበርከክ ወይም በወረራ መፍትሄ ማምጣት እንደማይቻልና ይህም ሀገርን ሊበታተን እንደሚችል ያስጠነቅቃሉ። እንደሳቸው እምነት ምዕራባውያንና ሌሎች ዓለም አቀፍ አካላት በፌዴራል መንግስትና በትግራይ ኃይሎች መካከል የፖለቲካ ውይይት የሚጀመርበትን መድረክ ማመቻቸት አለባቸው። ብቸኛውና ዘላቂው መፍትሄ በኦሉሴጉን ኦባሳንጆ በኩልም የቀረበውን ጥሪ መነሻ በማድረግ በድርድርና በውይይት ጠረጴዛ ዙሪያ መነጋገር ብቻ እንደሆነ በአጽንኦት ገልጿል። በአንጻሩ ሁኔታውን በቅርበት የሚከታተሉ የሲያትሉ ጋዜጠኛ አብርሃ በላይ በድርድርና በሽምግልና ሰላም ይወርዳል የሚለውን እምነት ሙሉ በሙሉ ውድቅ ያደርጋሉ። ህወሓት ለጦርነት ዝግጅት እያደረገ መሆኑን፣ ወጣቶችም በሌሊትና በቀን በግዳጅ እየታፈሱ በመሆኑ በ10 ሺዎች የሚቆጠሩ በስደት እየተበተኑ እንደሆነ ጋዜጠኛው ጠቁሟል። በመሆኑም ሳይቃጠል በቅጠል እንዲሉ የፌዴራል መንግስት ከአካባቢው የሰላም ጦር ጋር በመተባበር አስቸኳይ ወታደራዊ እርምጃ በመውሰድ ህዝቡን ነጻ ማውጣት እንዳለበት ይከራከራሉ። ኢራን ለሟቹ መንፈሳዊ መሪ አያቶላ አሊ ካሜኒ ከዛሬ ጀምሮ ለ6 ቀናት የሚዘልቅ ህዝባዊ የሐዘን ስነ ስርዓት በይፋ መጀመሯን የሀገሪቱ የመንግስት ቴሌቪዥን ዘግቧል። ካሜኒ በጎርጎሮሳውያኑ የካቲት 28 ቀን 2026 ዓ.ም ቴህራን በሚገኘው መኖሪያ ቤታቸው ላይ በተደረገ የጋራ የአየር ጥቃት ነበር የተገደሉት። ይሄም አሜሪካና እስራኤል በኢራን ላይ ጦርነት የጀመሩበት ቀን ነበር። የበቀል ምልክት የሆነውን ቀይ ባነር ያዙ በመቶ ሺዎች የሚቆጠሩ ሐዘንተኞች የቴህራንን ሰፊ የግራንድ ሞሳላ ሃይማኖታዊ ህንጻ ግቢ ሞልተው የካሜኒ አስክሬን እስኪመጣ ድረስ ሲጠባበቁ እንደነበረ የፈረንሳዩ የዜና ወኪል የአጃንስ ፍራንስ ፕሬስ ጋዜጠኛ ተመልክቷል። ሐዘንተኞቹ የካሜኒና በአየር ድብደባው የተገደሉት ቤተሰቦቻቸው አስክሬን በቦታው ሲደርስ ከምሬት ለቅሶ ባሻገር ቃላችን አንድ ነው፣ ይህም በቀል ነው የሚል መፈክር በተደጋጋሚ ማስተጋባታቸውን ዘገባው አመልክቷል። እንደ ዘገባው በስነ ስርዓቱ ላይ የተገኙት የኢራን ከፍተኛ ተደራዳሪ በፋርስ ባህረ ሰላጤ በሚገኘው የባህር ወሽመጥ ላይ የጋራ ቅኝት ሊጀመር እንደሚችል አስተያየት ለሰጡት ለፈረንሳይና ለብሪታንያ ማስጠንቀቂያ ሰጥቷል።